ለምሳሌ ፍልስጤሞች እስራኤል የወረረችውን ቦታ እንድታስጠብቅላት ነው ኢትዮጵያ ሰራዊት መጣ ብሎ ነው የሚያስቡት። እስራኤሎች ደግሞ የኛም መስፋፋት ቦታ አዲስ ቦታ መያዝ ልትገድበን ነው መጣችሁ ኢትዮጵያ ብሎ ያስባሉ። ስለዚህ በሁለቱም በኩል በስጋት አይን የመታየት ነገሮች ይኖላሉ። አሁን የኢትዮጵያም ጉዳይ ከሐማስ ጋር ቀጥታ ፊት ለፊት የሚያላትማት ስራ የሚያሰራ ከሆነ ቅድማንት የጠቀስካቸው እጅግ አደገኛ የሆኑ ክሮች ይተረተራሉ። እንግዲህ እንደምታውቀው ኢትዮጵያ እንኳንም ዘንቦብሽ ነው ኢትዮጵያን የአረብ ባህር ለማድረግ ከቀይ ባህር እንዴት እንዳፈናቀሉ እናውቃለን። አረብ አካባቢ ያሉት ጭራሽ ከሐማስ ጋር ደግሞ ምንላተም ከሆነ ደግሞ እነዚህ የአረብ ሀገራት ሌሎች አረብ ሀገራት ሌላ ኮዝ ያገኛሉ ማንኛውም ለማጥቃት ከፋኖ ዘመኔ ካሴ ከጎጃሙ ከጎንደሩ ሀብቴ ከሸዋ ከወሎ እንደዚህም ከሸዋ ሰዎችን ጠቀሰና ከውሃድ ጀነራሎች ጋር ጋሽ ባርካ ኦማሃጀርን አለፍለ ማን ጉልችን ዝቅ በለ አረና የሚባል ቦታ ላይ ልቁ የሻቢያ ቤዝ አለ እዛ አካባቢ ሰራዊታዊ መከላከያ እንትናቸው ቤዝ እዛ ላይ ስምምነት ተካሂዷል በፋኖና በወያኔ መካከል 4 ኪሎ ሳደርስ እኮ ፋኖ በወልቃይት ጉዳይ ላይ ከወያኔ ጋራ ኮምፕሮማይዝ የሚያደርግ ሐሳብን አደረገ ቢባል ማለት ነው። ነው ፋኖ እኮ የለም እኮ አማራ ገበሬ እኮ እያሳደደ መሳሪያውን ይቀበላል 4 ኪሎ ሳይሆን አዴትም አይገባም ከዛ በኋላ ማለት ነው። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን የኢትዮጵያ መከላከያ ሰራዊት ሰላም አስከባሪ ወደ ጋዛ ይሂድ መባሉ ምን አንድምታ አለው፣ በሀገራዊ ፖለቲካ በቀጠናው ላይ ከቀይ ባህር አንጻርስ እንዴት ይታያል የሚለውን በስፋት የምንዳስስ ጉዳይ ይሆናል። በሁለተኝነት የማንጉልች ወይ ደግሞ የጋሽ ባርካው አረና የቲፒኤልኤፍ ፋኖ የኤሪትሪያ ኃይሎች ስምምነት መረጃ ወጥቷል። እሱ ላይ የምንለው ነገር ይኖራል። በሶስተኛ ደረጃ ተከዜን ተሻግሮ ወደ ጸለምት የፈሰሰው የህወሓት ሰራዊት ተመቶ ተመለሰ። እነዚህና ሌሎች መረጃዎችን ይዘናል። እስከ ዝግጅታችን ፍጻሜ ከኛ ጋር አሁኑ እንደተለመደው እኔና ባልደረባዬ ደረጀ ለሚቀጥሉ 30 ደቂቃዎች በእነዚህ ጉዳይ ላይ ሰፋ ያለ ማብራሪያ እንሰጣለን። በድጋሜ ከኛ ጋር ቆዩ። ደሬ እንኳን ተገናኘን። እንዴት ነህ? አማን ሰላም እግዚአብሔር ይመስገን አለን። እንግዲህ መግቢያ ላይ እንዳስቀመጥኩት አዲስ ክስተት እንግዲህ ተፈጥሯል። ከዚህ በፊት ፕሬዝዳንት ትራምፕ ግብጽ የጋዛን ተፈናቃይ ትቀበል በሚል ጉዳይ ሲያመጡ ግብጽ ይህን ነገር በፍጹም ላደርጎ የሚችሉ ነገር አይደለም በሚል ነገር እንዳውም ወደ አሜሪካ ለመሄድ የነበራቸውን አልሲሲ የሰረዙበት አንዱ ምክንያት ይሄ ሆኗል። እስራኤል እግር በእግር ተከትላ ሄዳ ይሄ ጉዳይ ላይ ውይይት ማድረግ አለብን የሚለው ሀሳብ ካቀረበች በኋላ አሁን ደግሞ እሱ ተወና አዲስ ነገር ደግሞ መጣ። የመጣው ነገር ምንድነው? የአሜሪካ ውጭ ጉዳይ ሚኒስቴር ኢትዮጵያ ሰላም አስከባሪ ወደ ጋዛ ማሰማራት አለባት የሚል ነገር አመጡት። እንዳው ይሄ ሰላም አስከባሪን ወደ ጋዛ ማሰማራቱ ምንድነው ያለው አንድምታ? እንዳው ከጥቅል ነገር ላንሳና ከዛ ላይ ሲዛ ላይ ያንድ ባንድ እንድበታለን። ምንድነው መልካም ጎኑ፣ ምንድነው ደግሞ መጥፎ ጎኑ የሚለው ነገር እናነሳለን። እንዲሁ ግን ጥቅሉን ስናየው ኢትዮጵያ ለዚህ ጉዳይ መታጨቷ በዲፕሎማሲ ዛሬም ከፍ ያለ ድል መገኘቱን የሚያሳይ ጉዳይ ነው እንዳው በጥቅል ነገር ስናየው። ሁለተኛ ነገር እንግዲህ ጋዛን በተመለከተ የተለያየ አካላቶች ናቸው ጋዛ ላይ የተዋጉት። በአንደኛው በኩል እነ አሜሪካ አሉ፣ እነ ዩሮፒያን ዩኒየን አውሮፓ ሀገራቶች አሉ፣ በሌላ በኩል ገልፍ ስቴቶች አሉ። ጎራ ተይዞ ሁሉም በጎራ የሚደግፈውና የሚዋጋበት የፕሮክሲ ዋር ሁሉ የሚካሄድበት ቦታ የነበረ ቦታ ነው። ጫወታው እስራኤልና ፍልስጤም መካከል ቢሆንም ማለት ነው። ነገር ግን በእንደዚህ አይነት ሂደት ላይ ገለልተኛ ተብላ ኢትዮጵያ ገለልተኛ ተብላ ለሰላም አስከባሪ መታጨቷ ራሱ አንድ ትልቅ ፍልስጤምና እስራኤልን በተመለከተ የያዝነው ገለልተኝነት አቋም የተሻለ ነገር መሆኑና አፍሪካንና
ምዕራባውያን እንደዚሁም ደግሞ አረብ ስቴቶችን አገናኝ ሀገር ሆነ መመረጣችን ትልቅ ድል ነገር ነው የሚሆነው። ይሄ የጥቅሉ ሀሳብ ነው። ነገር ግን ወደ ዝርዝሩ ስንመጣ ምንድነው ያለው መልካም ጎኑና ምንድነው ያለው መጥፎ ጎኑ የሚለው ጉዳይ ነው። እንግዲህ እንዳውም መጥፎ ጎኑ ሁሉ ሳመዝን የሚቀርበት ሁኔታዎች አሉ። እስቲ አንድ ሁለት ነጥብ ብቻ ላንሳልና እኔ ወደ ራሴ መለሳለሁ። እንግዲህ መልካም ጎን ተብሎ ከሚቀመጠው ውስጥ አንዱና ትልቁ ነገር የዲፕሎማሲ ድል ማግኘታችን እንግዲህ እንደ ትልቅ ነገር ነው እየታየ ያለው። ኢትዮጵያ ከዚህ በፊት የአፍሪካ ሰላም አስከባሪ ሆና ነበር የምታገለግለው። ሶማሌ ውስጥ ታገለግላለች፣ ሱዳን ውስጥ አገልግላለች። ከዚህ ቀደም ብሎም ሩዋንዳ ጋር ዘምታለች። የኢትዮጵያ ሰላምን ማስጠበቅ ጉዳይ በአፍሪካ የተገደበ ነበር። ከዛ ቀደም እስከ ኮንጎ ኮሪያ ድረስ የሚሄደችበት ታሪክ ቢኖር ግን ይሄኛውን የባለፉትን 30 ዓመታትን ስናይ ተገድበን ያለነው እዚሁ አፍሪካ ውስጥ ነው። አሁን ግን ግሎባል ዓለም አቀፋዊ የሰላም ማስከበር ሂደት ውስጥ አስተዋጽኦ የምታበረክት አገር ሆና መገኘቱ ትልቅ ጉዳይ እንደ ትልቅ አንድምታ የሚነሳ ጉዳይ ነው ማለት ነው። ሌላኛውና በጣም ወሳኙ ጉዳይ ለዚህ ስትታጭ ኢትዮጵያ በተባበሩ መንግስታት በምዕራባውያን ሀገራቶች እንደ ጥሩ መልካም ሀገርና ጥሩ ግንኙነት ያላት ሀገራት ተደርጋ መመረጧን ነው የሚያሳየው። ምንድነው ተያይዞ ሊያመጣ የሚችሉ ነገር የሚባል ነገር ብናይ ምናልባት ይሄ የብድርን ሪሊፍ መጠየቅ ላይ እንደ አንዱ እንታያለ ይሄ ጉዳይ ማለት ነው። ለተለያየ ዲቨሎፕመንታል ፋይናንስ ሲፈለግ ፋይናንስን ይሰጡሃል። አንዳንዴ ሰብአዊ መብትን እያሉ የሚያሹ ነገሮችን የሚቀንሱልሃል። እንደዚህ አይነት ነገር ከነዚህ ሀገራቶች ጋር ግንኙነት ሲኖር ነገር ግን በአደገኛው ሳይድ ያለው ወይ ደግሞ መጥፎ ጎኑ የሚባለው ሁለት ነገር ላንሳና ወደ አንተ ልምጣ ጊዜ እንዳልወስድብኝ ማለት ነው። የመጀመሪያው ይሄ የሚካሄድበት የጋዛው ሰላም ማስከበር ከዚህ በፊት እንደተለመደ ሰላም ማስከበር አይደለም። ከዚህ በፊት የተለመደ ሰላም ማስከበር ፖስት ዋር ነው። አሁን ግን ጦርነት ውስጥ ነው ያለው። ጋዛ ጦርነት ውስጥ ነው ያለው። አክቲቭ ነው። አየር ጥቃት ይኖራል። የማንኛው ከባድ መሳሪያ ጥቃት ይኖራል። እገታ ይኖራል። የሚገርም ነገር ማለት ነው። የኢትዮጵያ መከላከያ ሰራዊት ከፍተኛ ጉዳት አደጋ ህይወት ዋጋ ሊከፍል ይችላል። ይሄ ነገር ደግሞ ምንድነው የሚፈጥረው ካል ሀገር ውስጥ ያለው ዶሜስቲክ ችግር ይፈጥራል። ኢትዮጵያ መከላከያ ሰራዊት ሲታገድ መንገድ ላይ የተለያየ ጉዳት ሲደርሱበት ጥቃቶች ሲፈጸሙበት ሀገር ውስጥ ያለው ይሄ ካፒታላይዝ ሲደረግ ተቃዋሚዎች ችግር ይፈጥራል እዚህ ሀገር ውስጥ ማለት ነው። ሁለተኛውና በጣም ወሳኙ ነገር ኤዩና አረብ ስቴቶች ጋር ኤዩ ታውቃለህ የአፍሪካ ህብረት ፓለስቲን ጉዳይ ላይ የጸና አቋም ያለ ነው። ስብሰባ ላይ ራሱ መቀመጫ ተሰጥቷቸው ነው የሚመጡት የፍልስጤም ተወካይ። አረብ ስቴቶች ፍልስጤምን በተመለከተ የጸና አቋም አላቸው። በዚህ ሂደት ውስጥ ኢትዮጵያ በዚህ ሂደት ውስጥ ሄዳ ከገባች ማለት ነው ለምን ኢቨን አረብና ፍልስጤምና እስራኤል ራሱ አልተስማሙም። ስምምነቱ እኮ ዌል ዲፋይንድ ሆኖ አልተቀመጠም እኮ። ለምሳሌ ድርድር ከተፈረመ በኋላ ማስከበር የሚባል ነገር ከሆነ ሁሉም ባለበት ረክቶ ነው የሚቆመው። ሁለቱ ባልተስማሙበት ቦታ ሁለቱም በስጋት አይን ያሉ። ለምሳሌ ፍልስጤሞች እስራኤል የወረረችውን ቦታ እንድታስጠብቅላት ነው ኢትዮጵያ ሰራዊት መጣ ብሎ ነው የሚያስቡት። እስራኤሎች ደግሞ የኛም መስፋፋት ቦታ አዲስ ቦታ መያዝ ልትገድበን ነው መጣችሁ ኢትዮጵያ ብሎ ያስባሉ። ስለዚህ በሁለቱም በኩል በስጋት አይን የመታየት ነገሮች ይኖራሉ። በእንዲህ እንዳለ አፍሪካ ህብረት ጉዳዩን በተመለከተ በጥሩ ኢትዮጵያን የማውገዝ ሁኔታ ሊፈጠር ይችላል። አረብ ስቴቶች ኢትዮጵያን የመጥራት ጉዳይ ሊፈጥሩ ይችላሉ በዚህ ሂደት ውስጥ በመግባቷ ማለት ነው። ይሄ ነገር ደግሞ ዞሮ ዞሮ ምን ሊፈጥርብን ይችላል? ቅድም መግቢያ ላይ እንዳነሳው የቀይ ባህር ወደ ቀይ ባህር የመውጣት ጉዳያችን በተመለከተ ሰንካላ ነገር ሊያመጣብን ይችላል። ደጋፊ ልናጣ እንችላለን እና የአባይን ጉዳይን በተመለከተ ጫና ሊፈጥሩብን ይችላል። ደጋፊ ሀገርን ልናጣ እንችላለን። ስለዚህ ከጥቅሙ ጉዳቱ ሊያመዝን ይችላል ብዬ እነዚህ ሁለት ነጥቦችን አነጠርኩልኝ። ሌሎች ነገሮች ይጨምርላሉ። ምንድነው የሰጠህ ትርጉም? እስኪ ለአንተስ ምን አንድምታ አለው? አመሰግናለሁ አማን። እንግዲህ ወደዛ የሚሰማራው የፒስ ኪፒንግ ፎርስ ኢትዮጵያ ውስጥ ከኢትዮጵያ ሲመረጥ ኢትዮጵያ ያላት ትራክ ሪከርድ ከግምት ተጥፎ ነው። ከዚህ ቀደም በአፍሪካ ውስጥ አለ የሚባሉ ሀገራት ከሚደረደሩት ማለት ነው 1 2 3 4 ተብሎ ከሚጠቀሱት ሀገራት መካከል ኢትዮጵያ አንዷ ነች። በፒስ ኪፒንግ በተመለከተ ሰላም አስከባሪ በተመለከተና ከዛ አንፃር እንግዲህ የአሜሪካው
የውጭ ጉዳይ ፕሬስ ሴክሬታሪያት ናቸው አይደል? ማርኮ ሩቢዮ ቀጥታ ጠቅላይ ሚኒስትር አብይን በማናገራቸውና ይህን ጉዳይ በመጠየቃቸው ዲፕሎማቶቹ ለእስራኤል ታይምስ ለተባለው የመረጃ አውታር ያጋሩት ነው። እንግዲህ የመረጃ በደንብ የወጣው ከዛ በኋላ መነጋገሪያው ነው። ሁለት ሶስት ነገሮችን መጥቀስ ይቻላል። አንደኛ እንግዲህ በፕሮስ ኤንድ ኮንስ ብለን ይሄ ኔጌቲቭና አዎንታዊና አሉታዊ ብለን ጠቅሰዋል፣ አንተ ዘርዝረዋል። እስቲ ከአዎንታዊው እንነሳ። አዎንታዊው ምንድነው? ኢትዮጵያ በእርግጥ ወደዚህ ወደ ጋዛ በሰላም አስከባሪ ሽፋን ማለት ነው ወይም ደግሞ ሰላም አስከባሪ ሆና ወደዛ ጦሯ ቢሰማራ አንደኛው ዲፕሎማቲካሊ ኢትዮጵያ አሁን ለምሳሌ ሲ አክሰስ ላይ ትልቅ ስራ እየሰራች ነው። ወይም ደግሞ ሲ አክሰስ ለማግኘት ወይም ደግሞ የባህር በር ለማግኘት በጣም ከፍተኛ ርብርብ እያደረገች ነው። ያንን ርብርብ ስትሮንግ አሊያንስ እንድታገኝ ያደርጋታል የሚል ነገር ነው። አሜሪካና እስራኤል የኢትዮጵያ አጋር መሆን ይችላሉ በዲፕሎማቲክ ረገድ እዛ የሰጠችውን ማለት ነው። ልክ በጊቭ ኤንድ ቴክ ወይም ደግሞ በትራንዛክሽናል ዲፕሎማሲ ቋንቋ ከሄድን ኢትዮጵያ እዛ ጋር የሆነ ነገር ሰጥታለች። ስለዚህ በዛ አማካኝነት በዲፕሎማሲው ረገድ የምታደርገውን ካምፔን እነዚህ ትልልቅ ግሬስ ያላቸው ወይም ደግሞ የዓለም ፊት አውራሪ የሆኑ ሀገራት ከኢትዮጵያ ጀርባ ከሆኑ ሌሎቹን ሀገራት የማሰለፍና ሌሎች ሀገራት ላይ ደግሞ ተጽዕኖ ማሳደር ይቻላል የሚል ነገር ነውና የበለጠ ካፒታላይዝ ማድረግ ይቻላል። የሲ አክሰስ አጀንዳን በእነዚህ ሀገራት አማካኝነት የበለጠ ካፒታላይዝ ማድረግ ይቻላል። ኢትዮጵያ አይደለም ለራሷ ወደ ሌላ ቦታ ሄዳ እንኳን ሰላም ታስከብራለች። ስለዚህ የኢትዮጵያ ጥንካሬ ለዓለም ሰላም እጅግ አስፈላጊ ነው የሚለውን አጀንዳ ወደፊት በማምጣትና ሲ አክሰስ የሚለው ነገር ከኢትዮጵያ ብሔራዊ ጥቅም አንጻር ከኢትዮጵያ ደህንነት አንጻር ማስቀመጥ የሚቻልበት ሁኔታ ከፍተኛ ነው የሚል ነገር ነው። እንግዲህ አሉታዊው ሲቀመጥ አንደኛ ኢትዮጵያ ዶሜስቲካሊ በጣም ስቴብል አይደለም፣ ብዙ ግጭት አለ። አሁን ጋምቤላ ላይ የውጭ ኃይሎች አሉ ይባላል። የደቡብ ሱዳን አካባቢ ያለውን ግጭት እና አልቡርሃን እነ ግብፅ ካፒታላይዝ አድርገው እዛ አካባቢ ያለውን አዲስ የሆነ ውጥረት እየፈጠሩ ነው። ምክንያቱም ቀጥታ እነዚህ ዋይት አርሚ የሚባሉት የደቡብ ሱዳን የሚወጉት ኃይሎች በእነ አልቡርሃን የሚታገዙ ናቸው እና ይሄ ግጭት አለ። ሰሜን ያለው ግጭት አለ። የቲፒኤልኤፍ ጉዳይ ምንድነው ምዕራፍ አላገኘም። በኤርትራ ጉዳይም ገና የተቋጨ ነገር የለም እና ሰራዊቱን በእንደዚህ አይነት መልኩ ወደ ሌላ አካባቢ ማሰማራት ምናልባት ዶሜስቲክ ያለውን ፖለቲካ የማረጋጋቱ ሂደት ላይ አሉታዊ ተጽዕኖ አለው ብለው የሚያስቀምጡ አሉ። ለምሳሌ ኢንዶኔዥያ ወደ 20 ሺህ ሰራዊት ለማዋጣት ፈቃደኛ ሆናለች። 20 ሺህ ሰራዊት ለማዋጣት እንግዲህ ኢትዮጵያ የምታዋጣው ምን ያህል እንደሆነ አናውቅም። ከዚሁ ጋር ተያይዞ ግን አሁን ወደዛ የሚሄደው ሰራዊት ሐማስን ዲሚሊታራይዝ ለማድረግ ወይም ደግሞ ትጥቅ ለማስፈታት ነው ወይስ እዛ አካባቢ ያለውን የፒስ ኪፒንግ ስራ መስራት ነው የሚለው ነገር ገና በውል አለይም። እንደውም የፓኪስታኑ ተወካይ ምን ብለዋል? ወደዛ የሚሰማራው ሰራዊት ሐማስን ዲሚሊታራይዝ ለማድረግ ወይም ደግሞ ትጥቅ ለማስፈታት ከሆነ አንሞክረውም ማለት፣ ምክንያቱም የማይታወቅ የግጭት ምዕራፍ ውስጥ ነው የምንገባው። አለበለዚያ ግን ሰላም አስከባሪ በሚለው ሽፋን እዛ አካባቢ ያለው ሰላማዊ ስራ ለመስራት ከሆነ እናዋጣለን የሚል ነገር ነው። አሁን የኢትዮጵያም ጉዳይ ከሐማስ ጋር ቀጥታ ፊት ለፊት የሚያላትማትን ስራ የሚያሰራ ከሆነ ቅድም አንተ የጠቀስካቸው እጅግ አደገኛ የሆኑ ክሮች ይተረተራሉ። እንግዲህ እንደምታውቀው ኢትዮጵያ እንኳንም ዘንቦብሽ ነው ኢትዮጵያን የአረብ ባህር ለማድረግ ከቀይ ባህር እንዴት እንዳፈናቀሉ እናውቃለን። አረብ አካባቢ ያሉት ጭራሽ ከሐማስ ጋር ደግሞ ምንላተም ከሆነ ደግሞ እነዚህ የአረብ ሀገራት ሌሎች አረብ ሀገራት ሌላ ኮዝ ያገኛሉ ማንኛውም ለማጥቃት። እንዲሁም ደግሞ አልሸባብ እና አይኤስአይኤስ ኢቭን ጥንካሬያቸውን የበለጠ ኢትዮጵያ ውስጥ ያለውን አጠቃላይ ቤዛቸውን በማስፋት ኢትዮጵያ ውስጥ የእነሱን እንቅስቃሴ የሚደግፉ እኮ ኃይሎች አሉ እኮ። ከእነሱ ጋር በደንብ ስትራቴጂክ አሊያንስ በመፍጠር ኢትዮጵያ ውስጥ ያለውን ፖለቲካ የበለጠ ገሃነም ለማድረግ ስራዎችን ሊሰሩ የሚችሉበትም ሁኔታ ዝግ አይደለም ማለት ነው። እና ዶሜስቲካሊ እጅግ በጣም በጥንቃቄ የምንመለከተው ነገር አለ። የምንሰማራው ለሲቪል ጉዳይ ለሪኮንስትራክሽን ጉዳይ ከሆነ ምናልባት አረቦችም ያን ያህል ጥርሳቸውን ሊያነክሱብን ይችላሉ። ነገር ግን ልክ ለእስራኤል ኢንተረስት ለማስጠበቅ ከሆነ በፒስ ኪፒንግ ሽፋን አደጋ አለው ማለት ነው። ሌላው ቤተ እስራኤሎች እዛ እንዳሉ ታውቃለህ። የቤተ እስራኤል ደግሞ ተወላጆች ብዙ ወታደሮች አሉ። የእስራኤል ወታደሮች የኢትዮጵያ ወታደር በዛ በሚሄድበት ጊዜ ከቤተ እስራኤል ጋር የማገናኘትና ሌላው ስትራቴጂክ የሆነ አሊያንስ ቤተ እስራኤሎች ዞሮ መጡ ምንድነው ጋዛን ለመውረር የሚል ነገር ሌላም ስራ ሊሰሩ ይችላሉ። ምክንያቱም ብዙ የፖለቲካ ቀዳዳዎች ስላሉ ጥንቃቄ ያስፈልገዋል መንግስት የሚወሰደው እርምጃ ማለት ነው። ዞሮ ግን እንዳልከው ከዲፕሎማሲው ረገድ በጣም በጥንቃቄ ካፒታላይዝ አድርጎ ለኛ ብሔራዊ ጥቅም አንፃር መጠቀም የምንችልበትም ዝጋር ነው። እንግዲህ ከምንም በላይ ጥቅሞቹ እንደተጠበቁ ሆኖ ጥቅሞቹን ግን አገኛለሁ ስትል የምታጣቸው ነገሮች ላይ ነው ማተኮር ያለብን እንጂ ጥቅሙን ብቻ ማየት ብቻ አይደለም። ለዛ ነው እኛ ቀዳዳዎቹን ለማንሳት እንትን ያልነው። ከምንም በላይ
የሽብርተኞች ታርጌት እንደምንሆን የሚጠበቅ ጉዳይ ነው። እሱን በጣም መሰረታዊ ነገሩ ምንድነው እዛም እንገባበት ሚሽን ዊዛውት ክሊር እንትን ነው የሚባለው ራሱ ማለት ነው። ምንድነው አጀንዳው ራሱ መታወቅ አለበት። አጀንዳው ምንድነው ለምን እንደምንገባ ሚሽኑ የሚለው ነገር በደንብ ክሊር መደረግ አለበት። እንዳልከው ዲሚሊታራይዝ ለማድረግ ነው ወይስ ልክ ሰላም አስከባሪ ከዚህ በፊት እንደሚያደርገው ባለበት ርጋ ነው? አሁን ሰላም አስከባሪ የሚደረገው ባለበት ርጋ ነው። ሁለቱም ያዙትን ቦታ ይዛ አንተ መሀል ቁጭ ብለህ በፈር ዞን ትይዛለህ። ነገር ግን ደግሞ እንደ አልሸባብ ደግሞ አሳድድ ጥቅ ማስፈታት ደግሞ ሊሆን ይችላል። እሱ ነው ወይስ የትኛው ነው የምናደርገው ብለው ነገር የአልሸባብ ትራክ ሪከርዳችን ከግምት ተጥፎ ሐማስ ላይ ደግሞ እንደዛ ሆኖ ከተባለ ሌላ አደጋ እሱ ነገር ነው አሁን በደንብ መታየት ያለበት። እኔ እንደሚገባኝ ግን ከሆነ ባለበት ርጋ አይመስለኝም። ትጥቅ ማስፈታት ነው። ትጥቅ ማስፈታት ደግሞ ከሆነ ሌላ ችግር ውስጥ ነው የምንገባው። ከኢራን ጋር እየጀመረ ያለው ዲፕሎማሲ ጥሩ ግንኙነት ራሱ ምንድነው ሊሆን የሚችለው የሚለውን ነገር መታሰብ ያለበት። እርግጥ ነው ይህን ጉዳይ ኢትዮጵያ ብቻ አይደለችም፣ ሌሎች ሀገራቶች እስካሉ ድረስ አሁን ሁኔታዎችን ኢንዶኔዥያ ምንድነው እስራኤል ድሮ አንድ ፖሊሲ ነበር የምትከተለው ልክ እዚህ ገልፍ ስቴቶችና ሌሎች አረብ ስቴቶች ጋራ ግጭት ውስጥ ከገባች በኋላ እስራኤል ከተመሰረተች በኋላ እውቅና ስነ ስርዓት የጀመረችው ነገር ምንድነው ሲግኒፊካንት ነምበር ኦፍ ሙስሊም ያላቸው ሀገራቶች ጋራ ሪሌሽን መጀመር የሚለው በዛ ነው ከኢትዮጵያ ጋር አንድ ሪሌሽን እዚህ ናይጄሪያ ጋር ሌላ ሪሌሽን አሁን ኢንዶኔዥያን ሰሌክት ተደረገችበት ይሄን ይመስለኛል። ብዙ የሙስሊም ተከታይ ያለባት ሀገራት ብዙ ሙስሊም እንትን ያላቸው ሀገራት ውስጥ ከነሱ ጋር ጥሩ ግንኙነት ጸረ ሙስሊም የሚለውን ነገር ለማጥፋት ታስቦ የተሄደበት አሁንም ሰራዊቱ አወቃቀር በእንደዚህ አይነት መንገድ ከሄደ የተወሰነ ነገር ይሄ ለሽብርተኞች ሊጠቀሙበት የሚችሉት ናሬቲቭን ሊቀለብስ ይችላል። ግን መቀልበስ የማይችለው ኤዩ ጋር ያለውን አቋም ነው። ሌሎች አፍሪካ ሀገራቶች ጋር ያለን አቋም እንዴት አድርገን እንቀለብሳለን? ኢትዮጵያ ኤዩ ጋር እንደ ምልክት ነው የምትታየው። ይሄን ስታተስ እንድታጣዝ ጥቅሙን ብቻ አይተን አደገኛው ነገር በዚህ በኩል በሌላ ጉዳይ ላይ የሚደግፉን ሀገራቶችን ህብረትን ማስቀየም ካመጣን የትኛው ማመዛዘኑ አስፈላጊ የሚሆንበት ሁኔታ ይመስለኛል ማለት ነው። ሌላ ዶሜስቲካሊ መታየት አለበት ሀገር ውስጥ ማለት ነው። ይሄ ነገር ሌላ ፖለቲካ እንትን ሊጭርም ይችላል። ለምን የፍልስጤም ጉዳይ አገር ውስጥ እንደንትን የሚታየው ማህበረሰብ ክፍል ጋር አለ። የእስራኤልና የፍልስጤም መካከል የሚደረገው ነገር ላይ እንደውም ኢትዮጵያ ውስጥ ከሚሞተው የሙስሊም ተከታይ ይልቅ ፍልስጤም ውስጥ የሚሞተው የሙስሊም ተከታይ ላይ በጣም ሴንሲቲቭ የመሆን ነገር አለ። ብራዘርስ ሙድ የሚባል ፊሊንግ ስላለ ማለት እሱ ነገር እዚህ ሀገር ውስጥ ምን አይነት ፊሊንግ ይፈጥራል የሚለውን ነገር ነው። ሌላኛው እንግዲህ ቁጥሩ አናውቀውም ምን ያህል ሰራዊት እንደሆነ፣ ግን የሰራዊቱ ቁጥር መለጠጥም ችግርም ሊፈጥር ይችላል። ለምሳሌ እዚህ ሀገር ውስጥ ችግር አለ። ፕላስ ደግሞ ወስደ ደግሞ ሰላም አስከባሪ ጋር ስታስገባ ቁጥሩ ያለመዳረስ ነገሮች ሊፈጠሩ ይችላሉ። ይሄን ሁሉ ከግምት አስገብቶ ነገር ግን ከምንም በላይ ደግሞ ለዚህ ጉዳይ መታጨት ማንም አይደለም የታጨው። ቅድም አንስቼልሃለሁ ግሎባል ዓለም አቀፋዊ የሰላም አስከባሪነት ላይ ማለት ሚናችን የምናሳይበት ነው። አሁን ከአፍሪካ ወጥተን ሌላው ነገር በጣም ሊሰመርበት የሚገባ አፍሪካንና አረብ ሀገራቶችና ወስተርኖችን ልናጣብቅ ብሪጅን ልናገናኝ የመጣንበት ነገር ነው። ይሄም ቀላል ነገር አይደለም። ከዚህ ውስጥ እንዴት አድርገን ካፒታላይዝ እናደርጋለን ብለው ነገር ታሳቢ መደረግ አለበት። በመጨረሻ ውድ አድማጭ ተመልካቾቻችን እናንተ የኢትዮጵያ መከላከያ ሰራዊት በሰላም አስከባሪ ወደ ጋዛ ይሰማራል መባሉ ምን አይነት አንድምታ ይኖረዋል? ጥቅሙ ነው ወይስ ጉዳቱ ነው የሚያመዝነው? እስቲ የራሳችሁን ሐሳብን ስጡን። በዚህ አጋጣሚ ደግሞ ኢትዮ ውይይትን ሰብስክራይብ ማድረግ አዘንጉ። ይሄ ውይይታችን ለሌሎች ተደራሽ እንዲሆን ላይክ ሼር አድርጉ። ወደሚቀጥለው አጀንዳ ብንጠቀም ይመስለኛል። እንግዲህ ሁለተኛው አጀንዳ ሰሞኑን አንዱ የፋኖ አመራር በድርድር ከገባ በኋላ የተለያየ መረጃዎችን እየሰማን ነው ያለነው። ካፕቴን ማሳሻ ሰጥ የሚባለው ማለት ነው። ትላንትና እንደ ሚዲያ ጋራ ቃለ መጠይቅ አድርጎ ነበር። ከትላንት ወዲያ ትላንት ማታ መሰለኝ የተለቀቀው። በዛ በተለቀቀው ነገር ላይ አንድ ሀሳብን አመጣ። ምን የሚል ሀሳብ ነው የመጣው? ከፋኖ ዘመኔ ካሴ፣ ከጎጃሙ ከጎንደሩ ሀብቴ፣ ከወሎ እንደዚሁም ከሸዋ ሰዎችን ጠቀሰና ከውሃድ ጀነራሎች ጋር ጋሽ ባርካ ኦማጀሪን አለፍለ ማን ጉልችን ዝቅ በለ አረና የሚባል ቦታ ላይ ልቁ የሻቢያ ቤዝ አለ። እዛ አካባቢ ሰራዊታዊ መከላከያ እንትናቸው ቤዝ እዛ ላይ
ስምምነት ተካሂዷል በፋኖና በወያኔ መካከል። አደራዳሪው የሻዕቢያ ኃይሎች ነበሩ። በዚህ ድርድርም የተስማሙበት ጉዳይ ወልቃይትን ለወያኔ ሊሰጡ፣ ወያኔ ደግሞ በአንጻሩ ትጥቅን፣ ሎጂስቲክን፣ የተለያዩ ሎጂስቲክን ለፋኖ ልታቀብል ስምምነት ላይ ተደርሷል አለ። እንግዲህ 4 ኪሎ አይደል? በሌላ አነጋገር 4 ኪሎ ለፋኖ 4 ኪሎ እዛኛው ወልቃይት በሚል ነገር አስቀመጠው። እንዳው ይሄ ነገር ተፈጥሮ ኩክ ተደርጎ የመጣ ሀሳብ ነው ወይስ ወያኔና እነዚህ ሰዎች በዚህ ደረጃ አንዳቸው ወልቃይት አንዳቸው 4 ኪሎን ለመውሰድ ሊስማሙ የሚችሉበት ሁኔታ አለ ወይ? እኔ ትንሽ እንትን ያለኝ 4 ኪሎ እና ወልቃይት ወይ 4 ኪሎ እንደማይሆን ካወቅ ነው እንደዚህ አይነት ድርድር የሚገባ እንጂ 4 ኪሎ እና ወልቃይት አይመጣጠም። አልመዝናለኝ በእናትህ አልመዝናለኝና ይሄ ነገር በአንድ ጎኑ እውነታዎችን ሊኖሩት ይችላሉ። ሻዕቢያ ሰዎች በተለይ የተባለ ቦታ ላይ ከፍተኛ ወታደራዊ መሪዎች ጀነራል ፍጹም ሰሩት ነበር ስራ ይሄንን ነው። የሻዕቢያው እንግዲህ ዘመኔ የምኖረበት ቦታ ነው፣ ቦታውን እንትን ያለበት ቦታ ነው። አረና የቲፒኤልኤፍ ሰዎችም ድሮ ከትጥቅ ትግል ጀምሮ የሚያውቁ ቦታዎች ናቸው። ስለዚህ በዚህ ሂደት ላይ በዛ ቦታ ተነጋግሯል የሚለውን ነገር እንዳው ስሰማ ምንድን ነው የሰጠህ መልእክት? ተፈጥሮ የተወራ ወሬ ነው መስለኝ ወይስ እንዳው ሪያሊቲ አለ ብለህ? እኛ ያው እንግዲህ ጉዳዮች ልክ ስንሰማ እንዲህ ሰንጠቅ አድርገን በግራና በቀኝ ነው የምንመለከተው ብዙ ጊዜ እና እንግዲህ የተቀመጠውት መረጃዎች ውሃ የሚያነሱ ናቸው አይደለም የሚለው ነገር እስቲ እንመልከት። መጀመሪያ ወደዛ ሄደው የተደራደሩት ብሎ የጠቀሳቸው ከአፋድ ሳይሆን ከአፋባ ነው። የአፋባ መሪዎችን የጠቀሰው በመሆኑ ምናልባት ተቀናቃኝ የሆነውን እንግዲህ ሁለት ፋኖ አደረጃጀት አለ ነው የሚባለው፣ አፋድ እና አፋባ ማለት ነው። ከአፋድ ውጭ ያሉትን አደረጃጀቶች እነሱ ከቲፒኤልኤፍ ጋር እንደሚሰሩና ወይም ከሻዕቢያ ጋር እንደሚሰሩ እርስ በርስ ኮርነር ይደራረጉ ነበር ከዚህ በፊት እና እነሱን የአፋባ እንትኖችን ታጋዮችን ወይም ደግሞ ፋኖዎችን ከሻዕቢያ ጋር ይሰራሉ የሚለው ነገር በትግል ላይ ያሉ ያነሱ ነበር እና አሁን እሱ ይሄን ነገር መናገሩ ምናልባት አሁን ስቴት ቴሌቪዥን ላይ ወይ ምንድነው በቴሌቪዥን ሚዲያ ላይ በሜንስትሪም ሚዲያ ላይ መጥቶ መናገሩ እንጂ ከዚህ በፊት ነገሮች እርስ በርስ ሲሻኮቱ ይሄኛውን ከብልጽግና ጋር ይሰራል አፋድ፣ ያኛው ደግሞ ከሻዕቢያና ከወያኔ ጋር ይሰራል የሚለው ነገር በፕሮፓጋንዳ ደረጃ ይነገር ነበር። እኔ አሁን ከአፋድ ይናገራል ብዬ ነበረ ምናልባት አዲስ ነገር የመሰለኝ። ከአፋባ መናገሩ ብዙም አዲስ አልሆነብኝም ማለት ነው። ምክንያቱም እነሱ ከዚህ በፊት ሲከተሉት የነበረው ሁለተኛውና ዊርድ የሆነ አንተም ቅድም ትንሽ ፈገግ ያደረገ ቢቀያየር ኖሮ ትንሽ ሎጂካል ይመስላል። ለፋኖ ወልቃይትን 4 ኪሎ ለቲፒኤልኤፍ እንዴት ነው አንተ 4 ኪሎ ለአንተ ሰጥቶ እሱ ወልቃይት ይዞ የሚቀመጠው? ከቲፒኤልኤፍ ተፈጥሮ ራሱ ይሄ ነገር ያስኬዳል ወይ? ሎጂካል ነው ወይ? ቲፒኤልኤፍ ሁሌ እኮ የሚያለመው እኮ ወደ 4 ኪሎ ነው። ወልቃይትን እሱ ይዞ ፋኖ 4 ኪሎን ከያዘ በኋላ በካልቹ ብሎ ወልቃይትን ይቀበለዋል እኮ። ምንም ፖለቲካሊ እኮ ሎጂካል ስትሆን እኮ 4 ኪሎን የያዘ እኮ አዘንዶ ዘዴ ድራይቪንግ ሲት ላይ ነው ያለው አይደል የፖለቲካው። እና ወልቃይትን ለሱ ሰጠ እሱ ለቲፒኤልኤፍ ወስዶ ከዛ ደግሞ 4 ኪሎን ደግሞ ለፋኖ መስጠት ማለት ይሄ ሱሳይድ ነው ወይም ደግሞ አንገት ላይ ገመድን እንደማስቀመጥ ነው ለቲፒኤልኤፍ። እና ብዙም ምንድነው የተቀመጠው ሀሳብ ያን ያህል ሚዛን አያነሳልኝም። ነገር ግን የኤርትራ ኃይል ወይም ደግሞ የሻዕቢያ ኃይል ኢትዮጵያ ውስጥ ያሉትን የፋኖ ኃይሎችም ሊሆን ይችላል ቲፒኤልኤፍም ሊሆን ይችላል አይቀርብም ማለት የፖለቲካ ሀሁ አለማወቅ ማለት ነው። የፖለቲካ ሀሁ ነው በቃ ይቀርብ ይችላል። ምክንያቱም አንደኛ ሻዕቢያ ሰርቫይቭ የሚያደርገው እዛ ጋር ሀውቲን እኮ በደንብ አስታጥቆ ሎጂስቲክስ ሰጥቶ የመላ ያለውን የፖለቲካ አጠቃላይ ሁኔታ የቀያየረው ሻዕቢያ ነው። የሻዕቢያ ሰከንድ ኔቸሩ ነው እና አይደለም እዚህ ቅርብ ያለውን ኢትዮጵያ እንደ ጠላት የሚቆጥረው ኢትዮጵያ በማንኛውም ሰዓት ትወረኛለች እንዲሁም ደግሞ ሉዓላዊነትን አደጋ ውስጥ ትከታለች የሚላትን ኃይል አይደለም ሩቅ ያለውን ኃይል ራሱ ሊያስታጥቅ ይችላል። እና መገናኘቱ ሰርፕራይዝ ላይሆን ይችላል። ምናልባት ያለ ቲፒኤልኤፍ ሻዕቢያ እነዚህን ኃይሎች እነዚህ የፋኖ ኃይሎችን ሊያገኛቸው ይችላል። ምክንያቱም ክሮስ ከቲንግ የሆነ ግንኙነት አለ። አሁን ቲፒኤልኤፍ እና ፋኖ እርስ በርስ ሊያሻኩታቸው የሚችለው ነገር ወልቃይትና ራያ የጉሮሮ አጥንት ነው። ከዛ ደግሞ 4 ኪሎ አለ። ሁለቱንም አስቀምጠው 4 ኪሎ እና ወልቃይት ሁለቱ ኃይሎች በእርግጥ በወልቃይትና በ4 ኪሎ ጉዳይ ይስማማሉ ብለህ ብትጠይቀኝ እኔ የሚስማሙበት ሁኔታ በጣም ሩቅ ነው። ከዛ ይልቅ የሻዕቢያ
ኢንዲቪጁዋሊ ሴፓሬትሊ የፋኖ ኃይሎችንና ምንድነው የቲፒኤልኤፍን ትሪት ሊያደርግ ይችላል። ልክ እንደተፈጥሯቸው ትሪት አድርጎ በራሳቸው ላይ እንዲሄዱና ኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ ሊያመሰቃቅል ይችላል የሚል ነገር ነው። ከዛ አንጻር ነው የተመለከትኩት። ጥሩ። እኔ ምናልባት በሀሳብ ደረጃ ከአንተ ትንሽ የሚቃረን ይመስለኛል። ለምንድን ነው ይሄ ስምምነት ተብሎ የቀረበው ስምምነት በውስጡ ትልቅ ስውር የሆነ ሴራ ያለው ነገር ይመስለኛል። ሴራው ምንድን ነው? ፋኖ አሁን በዚህ ባለው ሂደት ውስጥ የሚፈልጉ 4 ኪሎ ነው የሚፈልጉ። አይ አንድ የተለመደ ደግሞ ከዚህ በፊት ደግሞ አለ 4 ኪሎ ወያኔን ተሸክማችሁ 4 ኪሎ ልታመጡ ነው ወይ የሚለው ነገር አለ። እሱ ተገለበጠ። ስለዚህ እሱን ገልብጠ 4 ኪሎን እንሰጣቸዋለን ስትሎ ከኛ ግን የምንፈልገው ማይነር ነገር ነው፣ ወልቃይትን ነው የምንፈልገው የሚል ሀሳብ ሲያቀርቡ በወያኔዎች በኩል ማለት ነው። ትልቁን ስዕሉ የተቀበሉ ስለሚመስል ማለት ነው ያሸነፈ ነው የሚመስሉ እና ይህን ነገር ስምምነት ውስጥ ገባ ይችላል። ግን ከዚህ ስምምነት ጀርባ ምንድን ነው ያለው? ፋክቱ ነው 4 ኪሎ ሳትደርስ እኮ ፋኖ በወልቃይት ጉዳይ ላይ ከወያኔ ጋራ ኮምፕሮማይዝ የሚያደርግ ሀሳብን አደረገ ቢባል ማለት ነው ኖምቦር ፋኖ እኮ የለም እኮ አማራ ገበሬ እኮ እያሳደደ መሳሪያውን ይቀበላል። 4 ኪሎ ሳይሆን አዴትም አይገባም ከዛ በኋላ ማለት ነው። ማህበራዊ ቤዝን ያናጋል። በቃ አለቀ። በቃ ይሄ ለዚህ ነው ቅብ ይመስለኛል። እኔ ስትራቴጂክ እነሱ ያውቃሉ የቱ ጋር ብንመታ ነው የቱ ጋር መቅኖ የፈሰሰው እና ከዛ በኋላ ህዝባዊነት የሌለውን ህዝብ የማይደግፈውን አይን ነገር ዝም ብሎ የሆነ ነገር ፈጥረን እሱን የኛን ዱቄት ተሸካሚ አድርገን እንዴት አድርገን 4 ኪሎ እንሄዳለን የሚል ነገር ታስቦ የመጣ ነገር ሊሆን ይችላል። ይሄ ጉዳይ ማለት ነው ገብቶ ካላ ሐሳቤ ማለት ነው። ለዚህ ሲባል ለፋኖ አሁን ይመስላል ፊት ለፊቱ 4 ኪሎ እንወስዳለን ማለት በቃ በሚንችለው ነገሮች ሁሉ አንተ 4 ኪሎ ትቆጣጠራለህ ሲባል 4 ኪሎ ስለሆነ መዝሙሩም መፈክሩም 4 ኪሎ ስለሆነ ደጋፊ ነን የሚሉ ሰዎችም ውጭ ሀገር የሚጠብቁትም ከሳምንት በኋላ ፋኖ 4 ኪሎ ገብቶ ቆጣጠራል መንግስት ይሆናል የሚል ነገር ስለሆነ ለደጋፊዎች የሚፈልጉትን ነገር ጉርሻ ሰጥተናቸው ጉድጓድ ውስጥ እንክተታቸው የሚል የወያኔ ስትራቴጂ ቢሆንስ ይሄ ጉዳይ ማለት ነው ዝም ብሎ የምናቅ ነገር አይደለም። ልታለሉ ይችላሉ በዚህ ሂደት ላይ የሚለውን ነገር ነው። ግን በዛም ሄደ በዚህ በተደጋጋሚ ልክ እነ እስኬንደር ቡድን ስለ ስምምነት ከወያኔ ጋር ባለ ጉዳይ ላይ ወጥቶ አግሬሲቭሊ ፊት ለፊት ወጥቶ ይቃወማሉ። ከኤርትራ ጋር ግን ችግር የለብንም ብሏል። የእነዚህኛዎቹ ወገን ግን እኛ ከሰይጣን ጋር እንሰራለን የሚል በግልጽ የተናገረበት ጊዜ ነበር። ከዛ ውጪ ወያኔን እንነካለን ካለ ከኋላው ሰፍረንበት እንደመሰዋለን መከላከያ ሰራዊትን ብሏል። ተፈራ አባባን ባለው ውስጥ ያሉ ሰዎች የጎንደር ደግሞ ወልቃይት ዳራያ ቀይ መስመራችን ነው ብለዋል። የዚህ አፋባ ተወካይዋል። ስለዚህ አንድ ኦርጋናይዝድ የሆነ እንትን የለም እና እነዚህ ሰዎች ከወያኔ ጋር ሄዶ ውይይት ለማድረግ ምንም አይነት ነገር እሱ ጥያቄ ውስጥ የሚገባ ነገር ሊያዩ ይችላል ማለት ነው። ሊያደርጉ ይችላሉ። ለምን ተናግረዋል አይደለም? ማንኛውም ከሰይጣን ጋር ካልክም ወያኔ በጣም ቅዱስ ነገር ነው ማለት ነው። ሰይጣንን የምትመርጥ ከሆነ ማለት ነው። በዛ ደረጃ ውይይቱ መደረጉ የሚያጠራጥር ነገር አይሆንም። በውይይቱ ጭብጥ ላይ የተነሳ ጉዳይ የሚያጠራጥር አይመስለኝም። ለምን መሸዋወር ስለሆነ ማለት ነው። ሳሩን አሳይተን ገደል እንድትተፋፋን ነው የሚል ሀሳብ ይዞ ወያኔዎች የቀመሩ ነገርም ሊሆን ይችላል። ምናልባት ሶስተኛ ሊሆን የሚችለው አሁን አንደኛ ማስረሻ ሰጤ እጅ ሰጥቷል። እጅ ሰጥቶ የቀረበበት ሚዲያ ራሱ ይሄ የቀረበበት ሚዲያ ያው የሚዲያው ባለቤትም ያው ሚዲያው ኢንተርቪው ያደረገው በዛኛው በህወሓት ኢህአዴግ ዘመን ደንበኛ የፕሮፓጋንዳ ማሽን ነበረ እና አሁንም ለፕሮፓጋንዳ ፐርፐዝ ዌል ኩክድ የሆነ መረጃን አጋርቶ ቢሆንስ የሚለው ነገር በሶስተኛ ደረጃ መታየት አለ። እሱ መጀመሪያ አስቀምጬልሃለሁ ተቀምጧል። ነው አይደለም ኩክድ የበለጠ እንዳደለ ማድረግ ያለ እሺ ወደ መጨረሻ እንግዲህ መጨረሻ ዳንስት ያሳላ አለ ወደዚህ ወደ ጠለምት አካባቢ ተከዜን ተሻግረው የቲፒኤልኤፍ ኃይሎች ገብተው ነበረ። ቲፒኤልኤፍ ኃይሎች እዛ አካባቢ በሚርመሰመሱበት ጊዜ የጠለምት አካባቢ ያለው የአማራ ሚሊሻዎች ቀጥታ የሆነ የኃይል እርምጃ ወስደውባቸው የኃይል እርምጃውን መቋቋም አቅቷቸው የቲፒኤልኤፍ ኃይሎች ተከዜን ተሻግረው እንደ አባጉና መሰል የሚባለው ስሙ ትንሽ ይከብዳል። አባጉና ወደ አባጉና ሄደዋል የሚል ነገር ነው። ቲፒኤልኤፍ ኃይሎች እዚህ ራያ አካባቢ እንዳለው አይደለም። እዚህ በጠለምት መስመር ሲመጡ ትንሽ ዌል ኦርጋናይዝድ የሆነ ነገር ይመስላል እዚህ ጠለምት አካባቢ ያለው የአማራ ሚሊሻዎች። ከዛ ባሻገር ደግሞ የፋኖ ኃይሎችም ኢንቮልቭ ያደርጋሉ። በነገራችን ላይ ከዚህ ከአማራ ሚሊሻዎች ጋር ባክ አድርገዋቸው ቲፒኤልኤፍ ይመታቸዋል አንዳንዴ እና ትንሽ መልኩ ቀየር ይላል እዚህ ወሎ አካባቢ ያለው ራያ አካባቢ ያለው እና
እዚህ ጠለምት አካባቢ ያለው ወሎ አካባቢ ያለው ያው ኮማንድ ፖስት አለ። ኮማንድ ፖስቱ ላይ ብዙ ስራዎች እየሰሩ ነው ወያኔዎቹ። በጣም ነውረኛ የሆነ ስራ እየሰሩ ነው። የሚያሳዝን ነው። ግን አሁን ደግሞ ወደ 4 ኪሎ መጥቶ ደግሞ ይማጸናሉ። በእርግጥ የፌደራል መንግስቱ በጣም ስልታዊ በሆነ መልኩ በጣም ዋይዝሊ ብልጠት በታከለበት መንገድ እዚህ ራያ አካባቢ ያለውን ኮማንድ ፖስት እስካሁን አልነቀለውም። ትንሽ እንደው ቦታውን ለመቀየር የሚያሰበ ይመስላል። ስለዚህ ጠለምት አካባቢና እዚህ ተከዜ አካባቢ ያለው አደረጃጀት ቲፒኤልኤፍን የሚያወላዳት ሆኗል። ከዚህ ከዋልድባ ገደማ አካባቢ ነበረ ያሉት እና ሲመቱ ወጥተዋል የሚል ነገር ነው ያስባሉ። እንግዲህ ብቅ ጥልቅ ይላሉ ይሰልላሉ አደረጃጀቱን። ቅድም ያነሳው ነገር አለ አይደል? ከቲፒኤልኤፍ ጋር አሊያንስ ኢቭን ክሬት ለማድረግ ራሱ የጉሮሮ አጥንት ሊሆን የሚችለው እዚህ ጎንደር አካባቢ ያለው አደረጃጀት ምናልባት እኛ እንግዲህ አርምቼር አናሊስት ነን እኛ ሄደን አላየነውም ከምናስበው በላይ በጣም ውስብስብ የሆነ የፖለቲካ አውድ ሊፈጠር ይችላል። ቲፒኤልኤፍን ሊበላ እዛ አካባቢ ያለው የፖለቲካ ቀውስ እጅግ በጣም ሊባባስ እንደውም ባልተጠበቀ መንገድ የመንግስት መከላከያና ምንድነው እዛ አካባቢ ያሉ ፋኖዎች አላያንስ ክሬት አድርገው ቲፒኤልኤፍን ለመውጋት ሁሉ የሚደርሱበት ሁኔታ ሊፈጠር ይችላል። አናውቀውም እና ይሄ ጉዳዮች በደንብ መታየት አለባቸው የሚል ነገር ነው። አዎ መልካም። እንግዲህ ይሄ በእንዲህ እንዳለ ደግሞ አዲስ ዜና ሰምተናል። እዚህ የነበረው ጀነራል ታደሰ ውይይት አድርጎ አንድ ነገር ብልጭ ብላለች። እንግዲህ ሌላው ነገር አልተሰማም። ኤፈርት እንግዲህ አካውንቱ ተከፍቷል አሉ። የሱ ውጤት ነው አይደለም ነው ግን ራሱ መጠየቅ አለበት አይደል? አዎ ግን ያው ሊሆን የሚችለው ብለህ ስታስብ ከመጡ ተማጽኖም ይኖራል፣ ለቅሶም ይኖራል። ባካችሁ ባይዞ ብዙ በቲፒኤልኤፍ ያወጣው መግለጫ ላይ በጣም እንትን አድርጎ ከለቅሶ ያልተናነሰ ነገር ተናገረው። ሰራተኛ ደሞዝ አጥቷል ከሰብአዊነት አንጻርም ማለት ነው። እና ሀይረት ድርጅት ነው እነሱ ለሌላ ነገር ቢያውሉ ግን አንተ ኢትዮጵያዊ ነህ፣ ሌላ ኢትዮጵያዊ ወንድም ሰርቶ ደሞዝ ሲያጣ ምንድነው ፊልም የምታደርገው በሚል ነገር በመልካም በቅንነት ይሄ ነገር መለቀቁ ጥሩ ነገር ነው የሚለው። ግን ያው ቲፒኤልኤፍ ምን ሊያደርግ ይችላል እሱ ሌላ ጉዳይ። ግን የሚያሳስብ ከዛ ጀርባ ያሉ ወጣት ቤተሰብን የያዙ ልጆችን የያዙት ያ ቤተሰብ እዛ ኤፈርት ውስጥ ገብቶ ሰርቶ ደሞዝ የሚጠብቀው ሰው ነው አንተ ማሰብ ያለብህ ነገር ማለት። ለሱ ሲባል እንግዲህ መልስ ተሰጥቷል። ቀጣይ ስምምነቶቹ ምንድነው የያዙት የሚለውን ጉዳይ እንግዲህ በሚቀጥለው ቀናት ፕሮግራሞችን ላይ ደግሞ በስፋት የምንሄድበት ጉዳይ ይሆናል። በጣም አሪፍ። እንግዲህ የዛሬው በዚህ እናጠቃለን። እንግዲህ ውድ አድማጭ ተመልካቾቻችን የዛሬው የዕለታዊ ዝግጅታችን ይህን መስል ነበረ። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ